ሰላም ወደ አድማጮቻችን ቸልሲ በምሽቱ ጨዋታ ወሳኝ የሆነውን 3 ነጥብ ማግኘት ችሏል። እንግዲህ ሊየም ፈተናዎችን በሚገባ ያለፈ ይገኛል። ምንም እንኳን በአስቸጋሪ ወቅት የቸልሲ አሰልጣኝነቱን ቢይዝም በኤንዞ ማሬስካ ያሉ ችግሮች አሁንም በቸልሲ እየቀጠሉ ቢሆንም ነገር ግን ውጤት ማሸነፍ ደግሞ በእግር ኳስ በጣም አስፈላጊው ነገር ነውና ያንን ባለፉት ጨዋታዎች እያሳካ ይገኛል። በአርሰናሉ ጨዋታ ሽንፈትን አስተናግዷል። ባለፉት 4 ጨዋታዎች በኤፍኤ ካፕ ማሸነፉ፣ በካራባኦ ካፕ መሸነፉ፣ በእንግሊዝ ፕሪሚየር ሊግና በአውሮፓ ቻምፒዮንስ ሊግ ውጤታማ መሆኑ በተለይ ባለፉት 2 ጨዋታዎች በፕሪሚየር ሊጉና በቻምፒዮንስ ሊጉ ምንም ጎል አለመቆጠሩ ነገር ግን ጎሎችን ማስቆጠር መቻሉ እንደ ቡድን ውጤታማ የሚባል ነው። ነገር ግን የማጥቃቱ ሂደት አሁንም በቸልሲዎች ዘንድ የቸልሲ አስቸጋሪ ፈተና ነው። ቸልሲ የሚቀጥለው ሳምንት ወሳኝ የሆነውን ጨዋታ ወደ ናፖሊ ሄዶ በኔፕልስ ዲያጎ አርማንዶ ማራዶና ስታዲየም አንቶኒዮ ኮንቴንና ሉካኮን የሚገጥም ይሆናል። ቸልሲ የዛሬውን ድል ተከትሎ ቶፕ 8 ውስጥ ገብቷል። አሁን ወደ አድማጮቻችን በጣም አስቸጋሪ የሚያደርገው አርሰናልና ባየር ሙኒክ ሙሉ በሙሉ ተነጥለው ወጥቷል ማለት ይቻላል። ሁለቱም በቀጥታ ቶፕ 8 መሆናቸውን አረጋግጠዋል። ነገር ግን ከሪያል ማድሪድ፣ በሊቨርፑል፣ ቶተንሃም፣ ፒኤስጂ፣ ኒውካስትል፣ ቸልሲ ይላል እንግዲህ 8ኛ። ከዛ በመቀጠል ኦልሞስት እስከ 16ኛ ደረጃ ላይ እስከ 18ኛ እስካለው እስከ ካራባግ ድረስ 10 ነጥብ ነው ያላቸው። የጎል ክፍያ ነው የመጨረሻው ጨዋታ በጣም ወሳኝ ነው የሚሆነው። ቸልሲ ወደ ቀጣዩ ዙር ማለፉን ያረጋገጠ ይመስላል። ነገር ግን ቶፕ 8 ወይስ ከዛ በታች ያለው ነው የሚለው ነው እንግዲህ ለቸልሲ አስፈላጊ የሚያደርገው። ቀጣይ የሚገጥመው ናፖሊ ደግሞ በሚያሳዝን ሁኔታ 8 ነጥብ ነው ያለው። ስለዚህ ወደ ቀጣዩ ዙር ለመቀላቀል የሆነ ነገር ከዚህ ጨዋታ ላይ ማሸነፍ ግድ የሚለው ይሆናል። ምክንያቱም አሁን በ25ኛ ደረጃ ሰንጠረዡ ላይ ነው የሚገኙት። ስለዚህ እስከ 24 ነው ወደ ቀጣዩ ዙር ተፎካክረው ማለፍ የሚችሉት። ስለዚህ ጠባቂ የሆነ ጨዋታ ነው። ቸልሲ በተለይ ካራባግና አትላንታ ላይ የሰራውን ስህተቶች ላለመስራት ትናንት ወሳኝ የሆነውን 3 ነጥብ መውሰድ መቻሉ አስፈላጊ ነው። ቶፕ 8 ነው መጨረስ የሚችል ከሆነ ለቸልሲ በጣም አስፈላጊ የሆኑትን 2 ተደራራቢ ጨዋታዎችን የሚያስቀር ይሆናል። በተለይ በካራባኦ ካፕ እስከ ግማሽ ፍጻሜ መሄዱን ተከትሎ ተደራራቢ ጨዋታዎች እንደገጠሙት የሚታወቅ ነው የሚሆነው። በአጠቃላይ ግን በአውሮፓ ቻምፒዮንስ ሊግ ላይ እንግዲህ ጥሩ ፐርፎርማንስ የሚባል ነው። እንግዲህ ከሜዳ ውጭ ያደረጋቸው ጨዋታዎች ፈታኝ እንደነበሩ የምታስታውሱት ነው። የአትላንታው የቤርጋሞው ሽንፈት እንዲሁም ደግሞ የካራባጉ አላስፈላጊ የሆነ ያቻ ውጤት ቸልሲን እዚህ አጣብቂኝ ውስጥ እንዲገኝ አድርጎታል እንጂ የካራባጉን አሸንፎ ቢሆን የአትላንታውን አቻ ወጥቶ ቢሆን 4 ነጥቦችን አግኝቶ ቢሆን ኑሮ አሁን እዚህ ሁኔታ ላይ ባልተገኘ ነበር። ነገር ግን እግር ኳስ በውጤት መቀጠል ነውና በተለይ ደግሞ ጨዋታው ላይ እንዳየነው በግልጽ ቸልሲዎች የነበሩባቸውን ችግሮች ለመቅረፍ እየሞከሩ ነው። አሁን አሰልጣኙን መውቀስ አይቻልም። በጣም አስቸጋሪ የሆነ ሁኔታዎች ውስጥ ነው የቸልሲ ደጋፊዎች የተቀመጡት። ምክንያቱም አንዳንዱ ነገሮች ለውሳኔም አስቸጋሪ ነበሩ ማለት ይቻላል። እንግዲህ በትናንትናው ጨዋታ ላይ መነሳት የሚጠበቅባቸውን ነጥቦች እናንሳ። አንደኛ ከቋሚ አሰላለፉን ጀምር። ጥሩ ፐርፎርማንስ ባለው ሁኔታ እንግዲህ ከግብ ጠባቂ እስከ አጥቂው ድረስ የተሰለፈው አሰላለፍ ጥሩ ነበር። እንግዲህ ሊያም ዴላፕ የመጀመሪያ ቋሚ ሆኖ ተሰልፏል። ነገር ግን ትልቁ አስቸጋሪ ሂደት በእኔ እይታ ወደ አድማጮቻችን ፔድሮ ኔቶና አሌሃንድሮ ጋርናቾ በአንድ ላይ መሰለፍ የለባቸውም። ሁለቱም የተለየ በአንድ ላይ መሰለፍ የለባቸውም። ለምንድን ነው የምለው? በግልጽ እንደሚታየው አንድ ሀሳብ ልናገር። ቡድኖች በሎ ብሎክ የሚጫወቱ ከሆነ ሁለቱ ተጫዋቾች እድሎችን መፍጠር ወይም ደግሞ ሎ ብሎኩን ብሬክ ማድረግ አይችሉም፣ ወይም ደግሞ በሌላ አባባል በጣም ይቸገራሉ። ስለዚህ የተሻለ ዳይናሚክስ ያለው ተጫዋችን ማለትም እንደ ስቴፋን ዊሊያን እንደ ፓልመር አይነት ተጫዋቾች ያስፈልጋሉ። ነገር ግን ሁለቱ መስመሮችን ጠብቀው በተለይ በሎ ብሎክ ከገጠሟቸው 2 ተከላካይ ከመጣባቸው ስፔሶች ከሌሉ እድሎችን መፍጠር አይችሉም። እንግዲህ ተጫዋቾችን ለጊዜ ለማበቃቃት ነው በሚል ጥያቄዎች እንዳደረጉ ተናግረዋል። በተለይ ከረፍት በኋላ ጄምስን ቀይረው ማስወጣታቸው በተለይ ማጥቃት ስለሚያስፈልግ በጄምስና በካይሴዶ ከመጫወት ይልቅ ማጥቃቱን ለመጨመር መሞከራቸው ጥሩ ጥያቄዎች ነበሩ ብዬ አስባለሁ። በጨዋታው ላይ ጥሩ ሀቶ ተጫውቷል። ከዛ ውጭ ጃው ፔድሮም ጥሩ እንቅስቃሴዎች ነበሩት። ሊያም ዴላፕ ለአድማጮቻችን ትንሽ አንዳንዴ አስቸጋሪ ርዕሶች ቢሆኑም ማውራት ያለብን ይመስለኛል። በተለይ በኔ እይታ ቸልሲ ሊያም ዴላፕን ወደ ቸልሲ ሲያመጣ ከኒኮላስ ጃክሰን ቡድኑ ፐርፎርማንስ ዝቅ ያለ ተጫዋች ነው። ጃክሰን ጎሎችን ሊያስቆጥር ይችላል። ጃክሰን ግን እድሎችን ይፈጥር ነበር ለሌሎች ቡድኖች አስቸጋሪ ያደረገ። ሊያም ዴላፕ ከፍ ሲል ጥሩ ፐርፎርማንስ ያለው የተሻለ ብቃትን የሚያሳይ ተጫዋች የመሆን አቅም ሊኖር ይችላል። ከጃክሰን የተሻለ ፐርፎርማንስ ሊያሳየን ይችላል። አድማጮቻችን የኔ ጥያቄ ግን ሊያም ዴላፕ የመጀመሪያ ተመራጭ አጥቂ ሆኖ ውጤታማ ልትሆን አትችልም ነው። ቸልሲ እኮ ጃክሰን ከሱ ትንሽ የተሻለ ልምድ ነበረው፣ ውጤታማ አልሆንም። ስለዚህ ከፍ ያሉ አጥቂዎች ቸልሲ ያስፈልጉታል። በዝውውር መስኮቶቹ ላይ ባለፈው እንዳወራ ነው አንዱ ጁሊያን አልቫሬዝ ቸልሲ ይፈልጋል። እንደዚህ አይነት አጥቂዎች ያስፈልጉታል የሚል እይታ ነው ያለኝ። ሊያም ዴላፕ አሁን ባለው ብቃት ተቀያሪ አጥቂ ነው መሆን የሚችለው። በቸልሲ ደረጃ ያለ ፐርፎርማንስ ያለው ቡድን አጥቂ ሆኖ መምራት ብቸኛ አጥቂ ሆኖ መምራት የሚችል አይደለም። ጃው ፔድሮም
የተለየ ተቀራራቢ የሆነ ብቃት ነው ያላቸው። የተለየ ፈተና ለቸልሲ የሚሰጡ ናቸው። በመጀመሪያው አጋማሽ ቸልሲዎች ጥረቶች ነበሩ። ነገር ግን አሁንም በሚገባ ቸልሲ የታየው ችግር ሊቨርፑልን፣ ባርሴሎናን፣ አርሰናልን፣ ማንቸስተር ሲቲን በሚገባ ፈትነው በውጤታማነታቸው አስደምመውናል ቸልሲዎች በውድድር ዓመቱ። ነገር ግን በሎ ብሎክ የሚገጥሙ ቡድኖች ደግሞ በሚገባ ሲፈትኗቸው ታይቷል። ተመሳሳይ ሁኔታ ነው የማነሳው። በሳምንቱ መጨረሻ ብሬንፎርድ ወደኋላ በሎ ብሎክ ተጫውቶ ቢሆን ኑሮ ውጤታማ ሊሆን ይችል ነበር ብዬ አስባለሁ። ብሬንፎርድ የተሸነፈው ቸልሲን ለማሸነፍ በመሞከሩ ነው። ቀጣይ ክሪስታል ፓላስ ነው፣ ሴልኸርስት ፓርክ ነው፣ በሎ ብሎክ ነው የሚመጡት። ስለዚህ እነዚህን አይነት ሊየምን ማሰብ ይጠበቅበታል። አሰልጣኙን ደግሞ ማትወቅሱት እንዴት አይነት አጨዋወት ስታይልን ይዞ ይምጣ። በየሶስት ቀኑ ነው አዳዲስ ቡድንና አዳዲስ ታክቲኮችን የሚሰራው። ኤንዞ ማሬስካ በግልጽ የተናገሩት ነበር። ለምሳሌ መከላከሉ እኮ በጣም ተሻሽሏል፣ ጥሩ የሚባሉ እንቅስቃሴዎችን አሳይተዋል። ነገር ግን ማጥቃት የሚያስፈልገው ነው የሚሆነው። ጋርናቾ ከዚህ በፊት የሰጡት አስተያየት ተመሳሳይ እይታ ነው ያለኝ። የቸልሲ የማጥቃት ክፍል ስቴፋን ዊሊያን በኔ እይታ በጣም የተመረጠ ተጫዋች ነው። ፓልመር በጣም ውጤታማ ነው። ሌሎቹ ግን በኔ እይታ ቤንች መሆን የሚጠበቅባቸው ናቸው። ቸልሲ እንግሊዝ ፕሪሚየር ሊግ ለዋንጫ የሚፎካከር ሲሆን ሌሎቹን የማደግ የሚችል ብቃት ያላቸው አይመስለኝም። ይሄ የኔ እይታ ነው። አጥቂ እንዲሁም የግራ መስመር ተጫዋች ያስፈልጓል። ቋሚ 11ን ማሻሻል የሚችል እድሎችን መፍጠር የሚችል በአየር ላይ ፕሬዘንስ ያለው ማለት ኢማኑኤል ሜጋ ቢመጣ ሌሎች ቢመጡ እንደዚህ አይነት ሳይሆን ጽድት ያለ አጥቂ፣ ጽድት ያለ የግራ መስመር በእግር ኳስ ክህሎቱ በጣም የሚደነቅ አይነት ተጫዋቾች ያስፈልጉታል። ኤንዞ ፈርናንዴዝ፣ ካይሴዶ አይነት ማለት ብቃታቸው የተለየ ጥሩ ፐርፎርማንስ ያላቸው ወርልድ ክላስ የምትሏቸው አይነት ተጫዋቾች የነ ጄምስ የነ ፎፋና እንዲሁም ደግሞ ማለት ፎፋና ጉዳት ባያስቸግረው ብላችሁ ኮልዊል፣ ኩሬላ የምታነሱት የመከላከሉም ላይ ያሉ ተጫዋቾች አሉ። ቸልሲ በመከላከሉም ተጫዋች የሚፈልገው እኮ ጥራቱን ከፍ ለማድረግ ነው። የማጥቃቱ ነገር ግን ከጊዜ ወደ ጊዜ በጣም እየደከመ ነው። በኔ እይታ አሁንም ፔድሮ ኔቶ፣ ጃኦ ፔድሮ፣ ጋርናቾ እንዲሁም ባይኖ ጊተንስ የሆነ ያክል ለውጦችን እያመጣ አቅሙ ከፍ እንደሚል ያሳያል። እነዚህ ሶስቱ ተጫዋቾች ግን አቅማቸው ተመሳሳይ ነው። የሆነ ያክል የሆነ ጨዋታ ላይ ጥሩ ፐርፎርም ያደርጋሉ፣ ከዛ ይጠፋሉ። ወጥነት ያለው ብቃትን የሚያሳዩ አይነት ተጫዋቾች አይደሉም። ያ ማለት ቡድን ውስጥ ይሰናበቱ ማለት ሳይሆን ተቀያሪ ቤንች መሆን የሚችሉ እንጂ የቋሚ 11ን ከፍ ብሎ መፎካከር የሚችሉ አይደሉም። በእንግሊዝ ፕሪሚየር ሊግ ላይ ለመፎካከር ከፈለግ ጋርናቾን ይዘህ ባይኖ ጊተንስን ታዳጊውን ይዘህ ፔድሮ ኔቶን ይዘህ በኋላ የሚያፈገፍግ ቡድን ሲያጋጥም የሆነ ያክል ጥረቶች ይኖራሉ። ውጤታማነታቸው ግን መታሰብ የሚጠበቅበት ነው። እዚህ ላይ መፍትሄ ያስፈልጋል። የቸልሲ በእኔ እይታ ያለፉት ዓመታቶች የአርሰናል ችግር እዚህ ቸልሲ ስብስብ ውስጥ አለ። ያ ማለት ነው አርሰናል ሚዲየም ሆኑ ተጫዋቾችን በመሰብሰብ እንግሊዝ ፕሪሚየር ሊግ ላይ ውጤታማ አትሆንም። ማንቸስተር ሲቲ ተመሳሳይ አይነት ችግር ሊያጋጥመው ሲል ነው እንግዲህ ተጫዋቾችን እያፈራረቀ አዳዲስ ዝውውሮችን ማድረግ የጀመረው እና እንደዚህ አይነት ውሳኔዎች የሚያስፈልጉ ይመስለኛል። በሌሎች መድረኮች ላይ የተሻለ ፐርፎርማንስ የሚያሳዩ የተሻሉ ተጫዋቾች ማምጣት የሚያስፈልግ ነው የሚሆነው። አሁንም ታዳጊዎችን በማምጣት በተለይ በማጥቃቱ ረገድ ማገዝ የሚችሉ ተጫዋቾችን ማስፈረም ያስፈልጋል። ስቴፋን ዊሊያን፣ ኮል ፓልመር አይነት ጥራት ያላቸው ተጫዋቾች ናቸው አይደለም። እድሎችን ሁኔታዎችን ለምሳሌ ጃኦ ፔድሮ የተሻለ ስብስብ ውስጥ ጥሩ አጥቂዎች ኑሮበት የተቀየረ የሚገባ ፐርፎርም የሚያደርግ ከሆነ ምንም ችግር የለውም። ጋርናቾም እየተቀየረ የሚገባ ከሆነ ምንም ችግር የለውም። ነገር ግን ዋናው ቋሚ 11 ላይ ችግር ካለ ውጤታማ የሚያደርግ አይደለም። ቸልሲ በቻምፒዮንስ ሊጉ ቤኔፊካን ሲገጥም ተቸግሮ ነበር። የምታስታውሱት ነው። ድሎችን በመፍጠር ረገድ ነው። ፓፎስ በሚገባ አያክስ ቀይ ካርዱ ነው ቸልሲ በሰፊ ልዩነት እንዲያሸንፍ ያገዘው የነበረው። ስለዚህ እዚህ ላይ በሚገባ መወሰን ያስፈልጋል። ስቴፋን ዊሊያን ተቀይሮ ገባለው ብሎኩን ብሬክ ለማድረግ በጋርናቾ በኔቶና ወይም ጊተንስ እንኳን የተሻለ እንትን አለው። በሁለቱ በመካከል ያለው ልዩነት በጣም ሰፊ ነው። ዳድማቻችን ተከላካዮችን ለማለፍ የሆነ ጥረቱን ስቴፋን ዊሊያን እኮ ሲሳሳት ነበር ወይም ሲያበላሽ የምትሉት ወይም ኳሶችን አለመጨረስ ባይዘው እድሎችን ተፈጥረው ማምከን ይሻላል እድሎችን ካለመፍጠር ቡድኑ ቀጥ ከሚል እና ቸልሲ ከነበራቸው ጥራት አንጻር በማዱዌኬና በኔቶ መካከል ያለው ልዩነት ጥራት አለው ለውጥ አለው ማለት ማዱዌኬም የተሻለ ምርጥ ተጫዋች ነው እያልኩ ሳይሆን ምን የተለየ ጥራት አለ ወይም በዴላፕ በጃኦ ፔድሮና በተለይ ደግሞ ጃክሰን የተሻለ ስፔሶችን የመሸፈን ብቃት ነበረው። ያ ማለት ግን ጃክሰንም የተሻለ አጥቂ ነው እያልን አይደለም። ከጃክሰን ካሰናበት ከጃክሰን ከፍ ያለ አጥቂ ነው ማምጣት የነበረብህ የሚል ነው። ውድ አድማጮቻችን እንግዲህ አስተያየቱን እናንተ እዩትና ውሳኔዎቻችሁን የእናንተን ኮሜንት የምጠብቅ ነው የሚሆነው። ነገር ግን 3 ነጥብ ነው ወስደዋል። እግር ኳስ የውጤት ነው። ስለዚህ ውጤቱን ማስቀጠል ለሚያስፈልገው ቀጣይ ናፖሊን ከሜዳዎች ማሸነፍ የሚችል ከሆነ በጣም ትልቅ ድል ነው የሚያመጣው ብዬ አስባለሁ። ምክንያቱን በአውሮፓ ቻምፒዮንስ ሊግ ላይ በጥሩ ብቃት ማለት በጣም በወሳኝ ሁኔታ ቶፕ 8 ነው የሚጨርሱ ይሆናል። ተጨማሪ 2 ጨዋታዎችን አይጫወቱም። የእድሎችን የሚያመጣ ይሆናል። ለቸልሲ አስፈላጊውን እድሎችም ይዞ ይመጣ ይሆናል። እናንተ እንዴት አያችሁት? ወደ አድማጮቻችን የሊየምን የማሰልጠን ብቃት በታክቲኩ ረገድ ያለው ይህ ነው የሚባል ተመሳሳይ የሆነ ጨዋታ ነው። ጄምስን ቀንሰው ለማጥቃትን በሁለተኛው አጋማሽ መምረጡ ምክንያቱም ሌላ ምንም ቸልሲ አማራጭ ስላልነበረው ነው። ውጤታማ አድርጎታል። እድሎችን ሲፈጥሩ ይታይ ነበር። ኤንዞ ፈርናንዴዝ፣ ካይሴዶ ስለ ካይሴዶ ማውራት የሚጠበቅብን አይመስለኝም። ማለት ስለ ክህሎቱ አስደናቂ ፐርፎርማንሱ ከጊዜ ወደ ጊዜ የተለየ ብቃት እንዳለው ይታያል እኮ ሹት አድርጎ አሁን የወጣውን ኳስ ነው መልሶ ኮርና መልሶ ያስቆጠረው በጣም ጥራት ያለው ተጫዋች እንደሆነ ይታያል። ነገር ግን
ያለፈው ዓመትም ስናነሳ የነበረው አምና ሲጠናቀቅ ከክለቦች የዓለም ዋንጫ በኋላ ብዙ የቼልሲ ደጋፊዎች አስተያየቶች እናንተም ስጽፉልኝ የነበረው ካይሴዶ፣ ኩኩሬላ፣ ፓልመር አይደለም እነዚህ ተጫዋቾች ሶስቱ ተጫዋቾች አይደለም የተለየ ክህሎት ያላቸው ኮልዊልን መጨመር ምንችለው ነው የሚሆነው በውድድር ዓመቱ አምና ወጣ ገባቢ ላይ ከነዚህ የተሻለ ደግሞ 2 እና 3 ምርጥ ተጫዋቾችን ቼልሲ ማስፈረም አለበት የሚል ነው። አርሰናል፣ ሲቲ እንዴት እንደሚያስፈርሙ ያቸው ማለት ልምድ ያላቸው ተጫዋቾችን ቼልሲ ግን ልምድ የሌላቸውን አምጥተህ ልምድ ካካበቱ በኋላ ደግሞ ቡድን ውስጥ መልቀቅ ወደ ሌላ ቡድኖች መላክ ምክንያቱም እኔ አሁን በማዱዌኬ የተሻለ ልምድ ያለው ይመስለኛል ከጋር ናቸው ወይም ደግሞ ከጊተንስ አንፃር በልምድ ነው ማለት በእንግሊዝ ፕሪሚየር ሊግ ጃክሰንን በዴላፕና በጃኦ ፔድሮ ስትለው የባሰ ከቡድኑን አሳስተውታል በዝውውርና ይሄን ደግሞ ተከታታይ ብዙ ቀናቶች አንስተናል። አሁንም መፍትሄ ይፈልጋል። ወደ ደማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።